A fourth round of nuclear negotiations between the United States and Iran initially scheduled for Saturday, May. የአሜሪካና ኢራን የኒውክሌር ድርድር ተራዘመ። ድርድሩ መራዘሙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ዘይት የሚገዙ ሀገራት ላይ ማዕቀብ አወርዳለሁ አሉ። የኢራን የኒውክሌር ጦር መሳሪያ ግንባታም ለአሜሪካና ሸሪኮቿም ለ10 ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ እንደሆነ ይታወቃል። አሜሪካና ኢራን በኒውክሌር ጉዳይ ላይ ሰይፍ ለመማዘዝ ምንም የማያመነቱ ሀገራት እንደሆኑ በፖለቲከኞች ዘንድ አጀንዳ የሆነ ጉዳይ ነው። በፈረንጆቹ 2015 በዘመነ ባራክ ኦባማም ኢራን የኒውክሌር እንቅስቃሴዋን እንድታቆም የሚያደርግና ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ አገሪቱ ገብተው የኒውክሌር ማበልጸጊያዎቹ ከሲቪል ዓላማ ውጭ ለጦር መሳሪያ ግንባታ አለመዋላቸውን ክትትል እንዲያደርጉ ስምምነት ተፈራርመው እንደነበር አይዘነጋም። በመላሹም የኢራን ኢኮኖሚዋም የሚወድቅ ከሆነ ማዕቀብ እንደማይጣልባት ተስማምተው ነበር። በዚህ የ2015 ስምምነት በዚህ ስምምነት ጀርመን፣ ሩሲያ፣ እንግሊዝ፣ ቻይናና ፈረንሳይ ፊርማቸውን አኖረውበት እንደነበርም የሚዘነጋ አይደለም። ሆኖም በፈረንጆቹ 2016 ስልጣን ከኦባማ እንደተረከቡ ማግስት ዶናልድ ትራምፕ ዋሽንግተን ከስምምነቱ መውጣቷን አሳውቀው ነበር። በተጨማሪም በ2018 በኢራንና በአምስት ሀያላን ሀገራት መካከል ከተደረሰው የኒውክሌር ስምምነት ዋሽንግተንን አስወጥተዋት እንደነበርና በቅርቡ የተሳካ ስምምነት እንደሚያደርጉ ሲናገሩ መሰንበታቸው ይታወሳል። አሜሪካና ኢራን በመካከለኛው ምስራቅ ጉዳይ በተለይ እስራኤልና ሐማስ ጦርነት ከጀመሩ ወዲህ እንዲሁም ከሁቲ ጋር ህብረት አላት በሚል ዋሽንግተን በኢራን ላይ ጥርሷን ነክሳ ብትቆይም ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ ባለፉት ሳምንታት አሜሪካና ኢራን በኒውክሌር ስምምነት ላይ ውይይት ለማድረግ በኦማን ሙስካት እንደሚያካሂዱ ያበሰሩት ዶናልድ ትራምፕ ራሳቸው ነበሩ። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም ውይይቱ እንደሚካሄድ ይፋ አደረጉ። በከፍተኛ ባለስልጣናት ደረጃ በዋሽንግተንና ቴህራን መካከል የሚደረገው ውይይት ከስምምነት ላይ ካልተደረሰ ለኢራን በጣም አደጋን የሚጠራ ደወል ይሆናል ሲሉ ትራምፕ ቢያስፈራሩም ኢራን ለማንም ጫና እንደማልንበረከክ ዓለም ይወቅልኝ ብላ ነበር። የኢራን ከፍተኛ ሃይማኖታዊ መሪ አያቶላህ አሊ ኻሜኒ አሜሪካ ያቀረበችውን የቀጥተኛ ንግግር ጥያቄ በይፋ ውድቅ ማድረጋቸው ውጥረት አስፍኖ ቆይቶ የነበረ ቢሆንም በስተመጨረሻ ግን ውይይቱ ተካሄደ። ከዚህ ውይይት ቀደም ብሎ ሁለቱ ሀገራት በቃላት ጦርነት ውስጥ መቆየታቸው የሚታወስ ቢሆንም አባስ አራግቺ ለውይይቱ ፈቃደኛ ሆነው ኳሱ በአሜሪካ ሜዳ ውስጥ ነው ሲሉ ተናገሩ። አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ነዳጅ የሚገዙ የትኞቹም ሀገራት የማዕቀቡ ሰለባ ሊሆኑ እንደሚችሉ መናገራቸው የሮሙንና የሙስካቱን ድርድር አቧራ የሚያለብስ እንደሆነ እየተነገረ ነው። ይህ የትራምፕ ንግግር የመጣው ኢራን ድርድሩ መራዘሙን ካስታወቀች በኋላ ነው ተብሏል። ዋሽንግተን ከቴህራን ጋር ግንኙነት አላቸው ባለቻቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ መጣሏም ሁኔታውን አወሳስቦታል። አሜሪካም ድርድሩ እንዲቀጥል ፍላጎት ቢኖራትም ዶናልድ ትራምፕ ግን ማዕቀብ እንዲጣልባት ግፊት በማድረግና መላው ዓለም የኢራንን ዘይት ወይንም ፔትሮኬሚካል ግዥ እንዳይፈጽም አድማ እንዲያደርግ አሳስበዋል። አሜሪካ በዚህ ድርድር ፍላጎቷም ያልበረደ ቢሆንም የትራምፕ ጣልቃ ገብነት ነጥብ እንዳያስጥላት ስጋት ሆኗል። ትራምፕ ከአሜሪካ ውጭ ጉዳይ ፖሊሲ ጋር ተቃርኖ ሳይፈጥሩ እንዳልቀረም ፖለቲከኞች ከመናገር አልሸሸጉም። የኢራን ባለስልጣናት በበኩላቸው አራተኛው የኒውክሌር ድርድር በዚህ ሳምንት በጣሊያን ሮም ሊደረግ የታቀደ ቢሆንም በትራምፕ እምቢተኝነት ወደ ሌላ ጊዜ ተራዝሟል ሲሉ መግለጫ ሰጥተዋል። ኦማንም ድርድሩ የቀረው በአቅርቦት ችግር ነው ስትል በድርድሩ መቅረት ቅሬቷን ማሰምታለች። ኦማን አሜሪካና ኢራንን በተሳካ ሁኔታ እንዲሸማግሉ በማድረግ ዓለም አቀፍ ችሮታን ማግኘቷ ትልቅ ፖለቲካዊ አንድምታ እንዳለው የሚታወቅ ሲሆን የድርድሩ መቋረጥ ምክንያታዊ ነው ስትል ቅሬቷን ማሰምታለች። የአሜሪካና ኢራን ከፍተኛ ባለስልጣናት በኦማን ሙስካት የተካሄደውን የመጀመሪያው ዙር አዎንታዊ ድርድር ሲሉ መግለጻቸውም ይታወሳል። እንደ ፖለቲካ ተመልካቾችና አስተያየት ሰጪዎች ዋሽንግተንና ኢራን ድርድሩ በአቅርቦት ችግር ነው የተላለፈው የሚለው መሬት ነክ ሐሳብ አይደለም ሲሉ ውድቅ አድርገውታል። የአቅርቦት ችግር ወይንም ሎጂስቲክስና ቴክኒካል ምክንያቶች ማለት ምንድነው ሲሉም ጠይቀዋል። ነገር ግን ዋሽንግተን ጉዳዩን አስተባብላለች። የአሜሪካው ውጭ ጉዳይ መስሪያ ቤት አፈቀላጤው ታሚ ብሩስ ስብሰባው የሚካሄድበት ቦታና ቀን አልተወሰነም፣ ሌላ ዙር ድርድር በቅርቡ እንደሚደረግም ለጋዜጠኞች ተናግረዋል። ምንም እንኳን ትራምፕ ዛቻቸውን አሁንም በኢራን ላይ ቢያደርጉም የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው በድርድር ላይ የተመሰረተ የጋራ ጥቅም ለማምጣት አቋሟ አልተለወጠም፣ ወደ ሚዛናዊ ስምምነት ለመድረስ ማዕቀብ እንዳይጣል ዋስትና መስጠትና የኢራን የኒውክሌር መርሃ ግብር የኢራን ህጋዊ መብቶች ሙሉ በሙሉ መከበራቸውን በማረጋገጥ ሰላም
ሰላማዊ ሆኖ እንዲቀጥል ቁርጠኛ መሆናቸውን ቢናገሩም ዶናልድ ትራምፕ ግን ከመዛት አልተመለሱም። ፍራንስ 24 እና ቢቢሲ እንዲሁም ሌሎች መገናኛ ብዙሃን በስፋት እንደዘገቡት አሜሪካ ባለፈው ረቡዕ በቴህራን ላይ አዲስ ማዕቀብ መጣሏ ከድርድሩ አቋም በተቃራኒ የቆመ ነው የሚሉ ወቀሳዎችን በርከት ማለታቸው ነው። አዲስ የተጣለው ማዕቀብ ዶናልድ ትራምፕ በኢራን ላይ ጫና ለማድረግ የሚከተሉት ፖሊሲ እንደሆነም ተነግሯል። ሌላው እንደገፊ ምክንያት በኢራን ላይ ጫና መፍጠር የተፈለገው በመካከለኛው ምስራቅ ቀጠና ያለውን ግጭት በማቀጣጠልና እርዳታ በማቅረብ የኒውክሌር መርሃ ግብሯን በማስፋፋትና አሸባሪዎችን በመደገፏ ማዕቀቡ አስፈላጊ ሆኖ ተገኝቷል መባሉ ነው። ኢራን ቀጠናውን ለማተራመስ አሁንም ድረስ ከሂዝቦላ ሁቲና ሐማስ ጋር ጥብቅ ቁርኝት በማድረግ በጦርነቱ እየተሳተፈች ነው በሚል በዋሽንግተን ተደጋጋሚ ትወቀሳለች። ሁቲ በቀይ ባህር በሚመላለሱ መርከቦች ጥቃቱን እንዲያደርግ ከኋላ ሆና የምትጋልበው ኢራን ናት በሚል ከአሜሪካና አጋሮቿ ትችት ቢቀርብም ሁቲ የትኛውንም የወራሪዎችን ጥቃት አልታገስም እያለ ውጊያውን ቀጥሏል። ዛሬ ላይ የየመን ሁቲዎች በእስራኤል ሰሜናዊ ክፍል በሃይፋ ከተማ አቅራቢያም የባላስቲክ ሚሳኤል ጥቃት ማድረሳቸውን ማሳውቀዋል። ኢራንም ከዚህ ጥቃት ጀርባ እጇ ሳይኖር አይቀርም በሚል ዋሽንግተንና ቴልአቪቭ ጥርጣሬያቸውን አስቀምጠዋል። መካከለኛው ምስራቅ በአንድም በሌላ መንገድ ሊረጋጋ እንዳልቻለ የሁቲ ጥቃትና እስራኤል በሶሪያም የፕሬዝዳንቱ መኖሪያ አካባቢ ድሩዝ በተባሉ ታጣቂዎች ላይ ጥቃት መሰንዘሯ ቀጠናውን አስጨንቆታል። ከኢራንና አሜሪካ ኒውክሌር ድርድር ጋር ተያይዞ የትኛውም ሀገር ወይንም ሰው ከኢራን ማንኛውንም ነዳጅ ወይንም ፔትሮኬሚካል የሚገዛ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልበት መረዳት ይኖርበታል ሲሉ ትሩዝ በተባለው ማህበራዊ ገጻቸው ትራምፕ ማስነበባቸው በተጀመረው ድርድር ላይ ጥያቄ እንዲነሳም አድርጓል። ኢራን በበኩሏም አዲሱ ማዕቀብ የአሜሪካ ፖለቲከኞችና መሪዎች የሚጋጭ ባህሪና እምነት እንደሌላቸው ተጨማሪ ማሳያ ነው ስትል ተቃውሞዋን አሰምታለች። ሌላው ከአሜሪካ መሪዎች የቀረበው ክስ ቴህራን የየመን ሁቲዎችን ትጥቅና ስንቅ በመደገፍ ቀጠናውን እየረበሸች ትገኛለች ሲሉ የአሜሪካ መከላከያ ሚኒስትር ፔት ሄግሴት ወቀሳ ማቅረባቸው ሲሆን በተጨማሪም የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ የሄግሴትን ሐሳብ ደግፈው መቆማቸው ነው። ከኦማን ሙስካት እስከ ጣሊያን ሮም ሲደረግ የሰነበተው የኢራንና የአሜሪካ የኒውክሌር ድርድር በዓለም ፖለቲካ ላይ አዲስ ታሪክ ይጽፋል የሚል ተስፋ አስቀምጦ የነበረ ቢሆንም ዛሬ ላይ የድርድሩ መራዘምና የትራምፕ ድርጊት እንዲሁም የአሜሪካ ፖለቲከኞች በኢራን ላይ የሚያቀርቡት ትችት ገንቢ ድርድር በሚል ሲንቆለጳጳስ የከረመውን ውይይት ከንቱ እንዳያስቀረውና ዓለምን ወደ ኒውክሌር ጦርነት እንዳይወስዳት ስጋት ደቅኗል ሲሉ ፖለቲከኞች ግምታቸውን አስቀምጠዋል።